ሰላም ለእናንተ ይሁን። እስቲ በቤተ ክርስቲያን ውስጥ ለሚገኙ ሰንበት ትምህርት ቤቶች ሁሉ የሆነ ቻሌንጅ እናቅርብላቸው። እና ቻሌንጁ ጌታ እጅጉን የሚደሰትበት እኛ ደግሞ ህይወትን የምናገኝበት ነው። ቻሌንጁ ለየትኛውም ሰው አሁን ለምትሰሙት ሁሉ ሊሆን ይችላል፣ ግን እኛ ለጊዜው በዋናነት ለሰንበት ትምህርት ቤቶች ያደረግነው። ቻሌንጁ ምንድን ነው? በሰንበት ትምህርት ቤት ውስጥ ያሉ የትኛውም አባል መምህርም ይሁን ተማሪዎችም ይሁኑ የትኞቹም የህብረት ቁርባን በወር አንድ ቀን እንዲያደርጉ ወስኑና የግዴታ የሆነ ማለት ነው። በየሳምንቱ ልታደርጉ ትችላላችሁ፣ መደረግም አለበት። ግን እስቲ የህብረት ቁርባን በወር አንዴ እዛው ደብራችሁ ላይ የምታደርጉበት ቀን ትወስኑና በዚች ቀን ላይ በትሉና ወይ ደግሞ ያቺ ቀን የምትውልበት እሁድን ትመርጡና የትኛውም የሰንበት ትምህርት ቤታችን አባላት መምህራንም ሆኑ ተማሪዎች፣ ጸሐፊያንም ሆኑ ሌላ ነገሮች፣ የህፃናት ክፍልም ሆኑ የወጣቶች ክፍል ሁሉም የህብረት ቅዱስ ቁርባን መቀበል ፕሮግራም አለው። ያቺ ቀን እሁድ ላይ የትኛውም ሰው መቅረት አይችልም፣ የትኛውም ሰው አለመቁረብ አይችልም። ሁሉም ሰው በህብረት ይቆርባል። ይሄ በጣም እግዚአብሔርን ደስ የሚያሰኝ እኛም ደግሞ ህይወትን የምናገኝበት ነው እና ይህንን ደግሞ ሲያደርጉ ደግሞ ከቅዱስ ቁርባን ሲካፈሉ ማለት ነው። በቃ ቻሌንጅን ተብሎ እንደዛ ሊሆን አይደለም። ጌታ ይህንን ከኛ ያርቀው። ይልቁንም ግን ጌታችንና መድኃኒታችን ኢየሱስ ክርስቶስን እጅግ ወደነው ቅዱስ ቁርባንን ወደን አፍቅረን በፍርሃት በክብር በትህትና ሆነን የምንቀበለው ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም፣ ስጋዬን ከበላችሁ ደሜን ከጠጣችሁ የዘላለም ህይወት አላችሁ ብሎናል እና ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብለዋልና ክርስቶስ ደግሞ በህይወታችን በጣም የሚያስፈልገን ጊዜ ላይ ስለሆነ ያለ ነው። እንግዲያውስ ከዚህ ከቅዱስ ሚስጥር እየተካፈልን ክርስቶስን ወደ ህይወታችን እናስገባው ማለት ነው። ወይም ደግሞ በእኛ ይኑር ማለት ነው። ክርስቶስ እኛ በእርሱ ኑር ማለት ነው አይደል? እና ሰው የትኛውም ሰንበት ትምህርት ቤቶች ውስጥ ያላችሁ አካላት ምንድነው አመራሮች ምናምን ነገር ይሄ ቪዲዮ ከደረሳችሁ ወይም አድርሷቸው። ይሄ የሰውን ፍላጎት ማሟላት ምናምን ሳይሆን በቀር ለራሳችን ለህይወታችን ሲባል ስለሆነ ይህን አድርጉ ፕሊዝ። በዘመናችን ይሄ ከቅዱስ ቁርባን የራቅንባቸው እነዚህ ጊዜያቶች ሁሉ ማብቃት አለባቸው። በኢትዮጵያ ውስጥ የሚገኙ በኢትዮጵያ ውስጥ የሚገኙ ትልልቅ ካቴድራሎች፣ ሌሎችም አድባራትም ምናምን እነዚህ ሁሉ በወጣት ቆራቢያን ተሞልተው ማየት መጀመር አለብን እና ይህ ደግሞ የሁላችንም ኃላፊነት ነው አይደል? ሌላ ሰውን አንጠብቅም፣ ራሳችን ይህንን እንዲፈጠር እናደርገዋለን። ስለዚህ ሰንበት ትምህርት ቤቶች እስቲ ይህንን አድርጉትና የዚህ ታላቅ የሆነ ሂደት እንትን ሁኑ። ምንድነው ኤኒዌይስ በቃ አሻራችሁን አሳርፉ እና እንደዛ አድርጋችሁ ለማለፍ ሞክሩ። ከዚህ ውጪ ግን ምናልባት ከበረታችሁ ደግሞ ምንድነው ማህበራት፣ በየሰፈሩ ያላችሁ ማህበራትም ስትገናኙ ምናምን የሆነ በወር አንድ ቀን ትገናኙ የለ በልቶ ጠጥቶ ምናምን ዘምሩ መለያየት ብቻ ሳይሆን መብላትስ መጠጣትስ የጌታችን የክርስቶስ ኢየሱስን ስጋ እና ደሙ ነው። በእርሱ የዘላለም ሕይወትን እያገኛችሁ ስለሆነ ማለት ነው። ስለዚህ እናንተም እንደዛ ለማድረግ ሞክሩ። ይቆየን።